የፍሬሽማን ሰከረ ቤተሰቦች ዛሬ ደግሞ ፋንዳሜንታል ኦፍ C++ ወይም ደግሞ ኢንትሮዳክሽን ቱ ፕሮግራሚንግ የሚለውን ኮንሰፕት ወይም C++ ኮምፒውተር ፕሮግራሚንግ ተብሎ የሚጠራውን ኮርስ እንጀምራለን ማለት ነው። አንዳንድ ዩኒቨርሲቲዎች የሚጀምሩት ኢንትሮዳክሽን ቱ ኮምፒውተር ምናምን የሚሉት ኮንሰፕቶች ላይ ነው፣ ግን እኔ ፋንዳሜንታል ኦፍ C++ ከሚለው ነው የጀመርኩት ማለት ነው። እዛ ላይ ያሉ ኮንሰፕቶች ቀላል ናቸው ወይም ደግሞ ከታች የምታውቋቸው ናቸው። ነምበር ሲስተም፣ አዲስ ኮምፒውተር ምናምን የሚሉት ምናልባት ደግሞ የተወሰኑ ቻፕተሮች ላይ አድቫንስድ እንትኖች ሊኖሩ ይችላሉ። ለምሳሌ አልጎሪዝም፣ ዳታ ስትራክቸር ምናምን የሚባሉ ነገሮች አሉ። ግን አዝ ኢንትሮዳክሽን እንደ ፍሬሽማን የኔ ያክል ቀላል ነገሮች ናቸው ያሉት። ወደ ኢንፎርማቲክስ ዘርፍ የምትገቡ ከሆነ ምናልባት ዳታ ስትራክቸር እንደ አልጎሪዝም የሚል ኮርስ ጋር ታገኙታላችሁ በደንብ ዲቴይሉን ማለት ነው። ግን እንደ ኢንትሮዳክሽን እነሱ ፓርቶች ቀላል ናቸው። አልጎሪዝም ማለት ስቴፕ ባይ ስቴፕ የሆነ ፕሮብለም ለመፍታት ኢንስትራክሽን መጻፍ ነው። በእንግሊዝኛ ሊሆን ይችላል፣ በሆነ ቋንቋ ሊሆን ይችላል። ሌሎችም ሲዶ ኮድ ደግሞ እነሱን የምንጽፍባቸው መንገዶች ናቸው ማለት ነው። ስለዚህ ወደ እሱ ፓርት አላተኩርም ማለት ነው። ማተኩረው ከፋንዳሜንታል ኦፍ C++ ጀምሮ ኮድ እየጻፍ ነው። ዛሬ ምናልባት የመጀመሪያ ክላስ ስለሆነ ቲዎሪው ላይ በደንብ ላተኩር እችላለሁ፣ ግን ሞር ኦፍ ኮድ እየጻፍ ነገሮችን ፊገር አውት እናደርጋለን ማለት ነው። ስለዚህ መጀመሪያ ፕሮግራሚንግ ይሄን C++ን ከመጀመራችን በፊት ፕሮግራሚንግ ምንድነው፣ ፕሮግራሚንግ ላንጉጅ ምንድነው የሚለውን ስንመለከት ፕሮግራሚንግ ላንጉጅ በቃ እኛ እንግሊዘኛ አማርኛ እንደምንለው የምንግባባበት፣ እኛ ከኮምፒውተር ጋር የምንግባባበት ቋንቋ ነው ማለት ነው። ለምሳሌ አንድን አማርኛ ተናጋሪ ሌላ የውጭ ተናጋሪ ሌላ እንግሊዘኛ ተናጋሪ ጋር መግባባት እንፈልግ በአማርኛ እሱ አማርኛ የማይችል ከሆነ መግባባት አንችልም አይደለም። አንድ የጋራ የሆነ ቋንቋ ያስፈልገናል ማለት ነው። ለዛም ነው በመሃል ደግሞ ትራንስሌት የሚያደርጉልን ኮምፓይለር የሚባል ኮንሰፕት የመጣው ማለት ነው። ግን ቀለል ሳደርገው ፕሮግራሚንግ ላንጉጅ ማለት በቃ የሰው ቋንቋና የኮምፒውተር ቋንቋ የተለያየ ስለሆነ የኮምፒውተር ቋንቋ ማሽን ላንጉጅ ነው፣ ወይም ደግሞ ዜሮስ ኤንድ ዋንስ ነው። በዜሮስ ኤንድ ዋንስ ነው የሚሰራው። ዜሮስ ኤንድ ዋንስ ማለት ነው ኮምፒውተር በትራንዚስተሮች ነው ቢውልድ የተደረገው፣ በተለያዩ ትንንሽ ቱሎች ነው። እነሱ ማቴሪያሎች ደግሞ ኦን እና ኦፍ እየሆኑ ኮምፒውተሩ ኦፕሬት እንዲያደርግ የሚያደርጉት ማለት ነው። ኦን ሲሆኑ አንድ ተብሎ ነው የሚታሰቡ፣ ኦፍ ሲሆኑ ደግሞ ዜሮ ተብሎ ነው የሚታሰቡ ማለት ነው። ስለዚህ የሆነ ስዊች ኦን ሲሆን እና የሆነ እንትን ኦፍ ሲሆን ነው የሆነ ነገር ኦፕሬት የሚያደርገው ማለት ነው። ስለዚህ የእሱ ቋንቋ ደግሞ ዜሮ ኤንድ ዋን ስለሆኑ ኦን እና ኦፍ ስለሆነ ምንድናቸው ማሽን ላንጉጅ ነው ማለት ነው። የሰው ልጅ መረዳት አይችልም፣ ባይነሪ ብለን ምናልባት ነምበር ሲስተም ላይ ያያችሁት ማለት ነው። ስለዚህ እናንተ ፕሮግራሚንግ ላይ የምታውቁትን ኤ ስትጽፉ ኮምፒውተሩ ወደ እነዛ ዜሮስ ኤንድ ዋንስ ቀይሮ ነው የሚጽፋቸው ማለት ነው። ወደ አስኪ ቫልዩ አለ ምናምን የሚባለው አሉ፣ ግን የኮምፒውተር ዜሮ ኤንድ ዋን ነው ማለት ነው። ሶ እሱ ስለሆነ የማሽን ላንጉጅ እኛ ደግሞ በሱ መግባባት አንችልም። በመካከል የሆነ በእኛና በኮምፒውተር መካከል ሊያግባባን የሚችል አንድ ሚድል ተርም የሆነ ቋንቋ ያስፈልገናል ማለት ነው። እሱ ምንድነው ፕሮግራሚንግ ላንጉጅ ነው ማለት ነው። በመካከል ደግሞ ይህን ፕሮግራሚንግ ላንጉጅ ትራንስሌት የሚያደርግልን የእኛንም ቋንቋ የሚረዳ የኮምፒውተሩን ተረድቶ ትራንስሌት የሚያደርግልን እኛ ስንነግረው ወደ ኮምፒውተሩ ቋንቋ የሚቀይርልን ደግሞ ኮምፓይለር የሚል ነገር ይመጣ ማለት ነው። ያ ኮምፓይለር ምንድነው የሚያደርገው የእኛን ቋንቋ ማሽን ላንጉጅ ወደ ፕሮግራሚንግ ላንጉጅ ወይም ደግሞ የፕሮግራሚንግ ላንጉጃችንን ወደ ማሽን ላንጉጅ ትራንስሌት የሚያደርግልን ነው ማለት ነው። ሶ እነዚህን ቃል ኮምፒውተራችን ኢንስትራክት ማድረግ አለብን ብለናል። ይሄ ለምሳሌ የምትመለከቱት ፒፒቲ የተከፈተው በምንድነው በሆነ አፕሊኬሽን ነው አይደለ? በWPS ለምሳሌ WPS በምን የተሰራው በፕሮግራሚንግ ነው የተሰራው። እነዚህን ነገሮች ኮምፒውተራችን ኢንስትራክት አድርገን የሆነ ነገር ስራ እንዲሰራልን ማድረግ ስለምንፈልግ ግዴታ ኮምፒውተር ጋር መግባባት ስላለብን ነው ማለት ነው። C++ ወደሚለው ኮንሰፕት ስንመጣ C++ በጣም ፓወርፉል የሆነ ጀነራል ፐርፐዝ ፕሮግራሚንግ ላንጉጅ ነው። በ1980ዎቹ ነው ዴቨሎፕ የተደረገው። ይሄ ፕሮግራሚንግ ላንጉጅ ከሲ ፕሮግራሚንግ ላንጉጅ ምን አድርጓል ነው የሚለን ኦብጀክት ኦሪየንትድ ፕሮግራሚንግ እንትኖችን አድርጓል ነው የሚለው። ምናልባት ፕሮግራሚንግ ፓራዳይም የሚል ኮንሰፕት አለ። እሱን ተምራችሁ ከሆነ የተለያዩ ፕሮግራሚንግ ፓራዳይሞች አሉ፣ ዌዮች ናቸው። ለምሳሌ ስትራክቸራል ሊሆን ይችላል፣ ፕሮሲጀራል ሊሆን ይችላል፣ ፈንክሽናል ሊሆን ይችላል፣ ኦብጀክት ኦሪየንትድ ሊሆን ይችላል ማለት ነው። ኦብጀክት ኦሪየንትድ ማለት ነው ይሄ ኦብጀክቶችን ሪሌብል ኤንቲቲዎችን ኤክስፕረስ የሚያደርግልን ነው ማለት። ለምሳሌ ስለ ተማሪ ስለ ስቱደንት መጻፍ ብፈልግ ስቱደንት ብዬ ለስቱደንት ኔም ከሰጠሁት ኤጅ ግሬድ ምናምን እየሰጠው ፕሮፐርቲዎችን የምሰጥ ከሆነ ሪል ወርልድ ላይ ያለ ኤንቲቲ ሪል ወርልድ ላይ ያለ ኦብጀክት ኤክስፕረስ አደረኩ ማለት ነው። እነዚህ ነገሮችን ሰፖርት የሚያደርግ ላንጉጅ ኦብጀክት ኦሪየንትድ ፕሮግራሚንግ ይባላል ማለት ነው። ሶ C++ ምን ሰፖርት ያደርጋል ማለት ነው? ኦብጀክት ኦሪየንትድን ሰፖርት ያደርጋል። ሌላ ደግሞ ስትራክቸራል ፕሮግራሚንግንም በተመሳሳይ መልኩ ሰፖርት ያደርጋል ማለት ነው። ሌላ ደግሞ C++ እንደሚጠቅመን ካል ወደ ዴስክቶፕ አፕሊኬሽኖችን፣ ጌሞችን፣ ኢምቤደድ ሲስተሞችን ዴቨሎፕ ለማድረግ ነው። ግን ቤዚካሊ
እንደ እናንተ እንደ ፍሬሽማን በተለይ ደግሞ ወደ ኢንፎርማቲክስ ዘርፍ መግባት የምትፈልጉ ከሆነ ወደ ሶፍትዌር ዴቨሎፕመንት መግባት የምትፈልጉ ከሆነ C++ን ሜቢ ላትጠቀሙ ትችላላችሁ። ግን ደግሞ የሚጠቅማችሁ በደንብ እንድትሰሙኝ እፈልጋለሁ። እዚህ ጋር ሌሎች ላንጉጆችን መማር ብትፈልጉ፣ ጃቫ መማር ብትፈልጉ፣ ፓይተን መማር ብትፈልጉ፣ ምናልባት ዌብሳይት ዴቨሎፕመንት መማር ከፈለጋችሁ ደግሞ ጃቫስክሪፕት ማወቅ ግዴታ ነው። ጃቫስክሪፕት ማወቅ ብትፈልጉ C++ which is the foundation ነው ማለት ነው። C++ን በደንብ አወቃችሁ ማለት ጃቫ ላይ ስትገቡ አትቸገሩም። ጃቫስክሪፕት ላይ ስትገቡ አትቸገሩም። እዚህ C++ ላይ ያያቻቸው ሉፕ፣ እዚህ C++ ላይ ያያችሁት ኮንዲሽን አሰስመንት፣ እዚህ ያያችሁት አሬ፣ እዚህ ያያችሁት ፈንክሽን እዛ ላይም ድጋሚ ስለምታገኙት የዛን የላንጉጁን ስፔሲፊክ ነገሮች የሚጨምራቸውን ነገሮች ብቻ መጨመር ነው እንደሚጠበቅባችሁ፣ ግን ማጆሪቲው ነገር እዚህ ላይ አለ ማለት ነው። ሌላው ደግሞ C++ን አሪፍ የሚያደርገው ነገር ምንድን ነው? ብዙ ነገሮችን ለሎ ሌቭልም ሃይ ሌቭልም ፕሮግራሚንግ ኮንሰፕቶችን ለመማር ይረዳችኋል ማለት ነው። ያ ማለት ምን ማለት ነው? አንደኛ ኬስ ሴንሲቲቭ ነው C++። ዳታ ታይፕ ላይ ስንመለከት፣ ቫሪያብል ዲክላሬሽን ላይ ስንመለከት በጣም ሴንሲቲቭ የሆነ ነገር ነው። ሌሎች ቋንቋዎች ላንጉጆች ደግሞ ሴንሲቲቭ ያልሆኑ አሉ። ለምሳሌ ጃቫስክሪፕት ላይ ሰሚኮለን ብትረሱ ችግር የለም፣ ኮዱ ራን ያደርግላቸዋል። ቫሪያብል አሳይን ስታደርጉ ያው ስንገባበት ምናልባት ቴክኒካል ተርም እንዳልጠቀም እዚህ ስንደርስበት ታውቁታላችሁ እንትን ይላችኋል ማለት ነው። ግን C++ ከሆነ ሰሚኮለን ከሳታችሁ ኮዱ ራን አያደርግም ማለት ነው። ይሄ ስትሪክት የሆነ ሩል ስላለው ለሱ ብላችሁ ስለምትጠነቀቁ ብቻ ለሌሎች ቋንቋዎች ላንጉጆች አሪፍ ይሆኑላችኋል ማለት ነው። ለዛም ነው C++ን በደንብ አድርጋችሁ ማስተር ማድረግ አለባችሁ ማለት ነው፣ ለሌላ ላንጉጆችም ስለሚጠቅማችሁ። ሌላው ደግሞ ካራክተሪስቲኮቹ ምንድን ናቸው የሚለውን ስንመለከት የመጀመሪያው ፐርፎርማንስ ነው። በጣም ቬሪ ፋስት ነው። በጣም ፓወርፉል የሆነ ላንጉጅ ነው። ሁለተኛ ደግሞ ኦብጀክት ኦሪየንትድ ፊቸር ነው። ቀደም እንዳልኳችሁ ኦብጀክት ኦሪየንትድ ክላስ እና ኦብጀክት የሚባሉ ኮንሰፕቶችን አድ ያደርጋል። እዚህ ጋር ይሄን ካወቃችሁ ችግር የለም። ክላስ ኦብጀክት የሚለው ምናልባት ጃቫ ስትማሩ ፍሬሽማን ላይ ኦብጀክት እና ክላስ የሚባሉ የሉም። አድቫንስድ C++ ላይ ከተማራችሁ ሜቢ እዛ ላይ ነው እንጂ እዚህ ላይ የሉም። ዶወሪ ማለት ነው። ሌላ ደግሞ ፖርቴቢሊቲ ነው። ፖርቴቢሊቲ ማለት ነው ዲፈረንት ፕላትፎርሞች ላይ በትንሽ ሞዲፊኬሽን ብቻ ራን ማድረግ ይችላል። ያ ማለት ነው ማለት ነው ለምሳሌ እኔ የምጠቀመው ኦፕሬቲንግ ሲስተም ዊንዶው ነው። ሌላ ሊነክስ የሚጠቀም ሰው ሊኖር ይችላል። ሌላም ደግሞ ሌላ ላንጉጅ ማለት ነው። ስለዚህ እነዚህ ነገሮች ዳይናሚካሊ ራን ማድረግ ይችላል ማለት ነው። ዳይናሚካሊ ራን ማድረግ ይችላል ማለት ነው። ሌላው ደግሞ ስታንዳርድ ላይብራሪዎች አሉት። ያ ማለት ቢልቲን ፈንክሽኖችን ይሰጣል። ቢልቲን ፈንክሽን ምንድን ነው የሚለውን ፈንክሽን ላይ ስንሄድ ነው ያያለን። ግን ቀድሞ የተጻፉ ኮዶች እያንዳንዱን የሆነ ኮድ ቀድሞ ተጽፏል፣ ግን እሱን እየተጠቀማችሁ ሪዩዝ ማድረግ እንድትችሉ ቢውልቲን የሆኑ ላይብራሪዎች አሉት ማለት ነው። ሌላው ደግሞ ስትራክቸርድ ፕሮግራሚንግ ነው ማለት ስትራክቸራል ፕሮግራሚንግም ነው ብለናል ብያችኋለሁ ቅድም ላይ። ሞጁላር እና ኦርጋናይዝድ ኮድ እንትራል የሆነ ስትራክት የሚባል ኪወርድ ተጠቅማችሁ ሌሎች ስትራክቸሮችን ክሬት እንድታደርጉ፣ ለምሳሌ ስቱደንት ሊስት ማስገባት ተፈልጉ የስቱደንት ኤጅ ኔም ምናምን እያላችሁ ስትራክቸር ክሬት ማድረግ ትችላላችሁ። ወይም ደግሞ ሞጁል የሆነ ሞጁል ክሬት ማድረግ ትችላላችሁ በC++ ማለት ነው። እነዚህ አይነት ነገሮችን ሰፖርት ስለሚያደርግ ምንድን ይባላል ማለት ነው ሞጁላር ፕሮግራሚንግም ወይም ደግሞ ስትራክቸራል ፕሮግራሚንግም ይባላል ማለት ነው። C++ እንግዲህ ኤግዛምፕል ኮዶች ናት። ምናልባት IDE አችን ላይ ወይም ደግሞ የዴቨሎፐር ኤንቫይሮንመንታችን ላይ እንሄድና ይችን ነገር ካትል አድርጋትና አዲስ አበባ ዩኒቨርሲቲ የምትለዋል እንመልከት። C++ ኤቭሪ ታይም C++ ፕሮግራሚንግ በምጽፉበት ጊዜ ሃሽ ኢንክሉድ አይኦስትሪም የሚለው ዩዚንግ ኔም ስፔስ ሲስቴድ እና ኢንት ሜን ከዛ ሄሎ ወርልድ ማነው ሪተርን ዜሮ የምትለዋ አይቀሩ ማለት ነው። ሄሎ ወርልድ የሚሉ ሳይሆን ኢንት ሜን ሪተርን ዜሮ ዩዚንግ ኔም ስፔስ ሲስቴድ ሃሽ ኢንክሉድ አይኦስትሪም የሚሉት ኮንሰፕቶች እነዚህ እንትኖች አይቀሩም ማለት ነው። እያንዳንዳቸው ምንድናቸው የሚለውን ነገር በደንብ በዲቴል እንመለከታለን። ከዛ በተጨማሪ ደግሞ C++ ፋይል ክሬት ስታደርጉ ኤቭሪ ታይም ምን መጠቀም አለባችሁ ማለት ነው .cpp የምትለዋን ነገር መጠቀም አለባችሁ። .cpp የምትባል ፋይል ኤክስቴንሽን ለምሳሌ ፓወርፖይንት ከሆነ .ppt የሚል ነገር አለ። .pptx ምናምን፣ ፒዲኤፍ ከሆነ .pdf፣ ኢሜጅ ከሆነ .jpg ምናምን የሚሉ ነገሮች አሉት አይደል? png ምናምን እንደዛ ደግሞ C++ም .cpp የሚባል ፋይል ኤክስቴንሽን መኖር አለበት ማለት ነው። እዚህ ጋር ትንሽ የሆነች ዳያግራም አለችኝ። እሷ ጋር በደንብ እያንዳንዱ ነገር ሃሽ ኢንክሉድ አይኦስትሪም ማለት ነው ሲንግል ኔም ስፔስ ማለት ነው የሚለውን ነገር እንመለከታለን ማለት ነው። የC++ እንግዲህ አናቶሚው ወይም ደግሞ ስትራክቸሩ ይሄን ይመስላል ማለት ነው። እንደምትመለከቱት C++ ኤቭሪ ታይም የሆነን ኮድ በምንጽፍበት ጊዜ የማይቀሩ ነገሮች አሉ። የማይቀሩ የትኞቹ ናቸው? ሃሽ ኢንክሉድ አይኦስትሪም ከዛ ደግሞ ዩዚንግ ኔም ስፔስ ሲስቴድ ኢንት ሜን እና ሪተርን ዜሮ ከዛ እነዚህ ሁለት ካርሊ ብሬሶች
አይቀሩም ኤቭሪ ታይም ማለት ነው። እያንዳንዳቸው ምን ማለታቸው የሚለው ስንመለከት ሃሽ ኢንክሉድ አዮስትሪም ማለት አዮስትሪም ማለት አይ ማለት ኢንፑት ማለት ነው። ኦ ማለት ደግሞ አውትፑት ማለት ነው። ስትሪም ማለት ደግሞ ስትሪም ፍሎ እንደማለት ነው በቃ። ስለዚህ ኢንፑት አውትፑት ስትሪም ማለት ወይም ደግሞ ነገሮችን ኢንፑት የሚያደርግበትና አውትፑት የሚያደርግበት ቱል ኪቶችን ቦሮ ያደርጋል ማለት ነው። ማን ሲ ፕላስ ፕላስ በዚህ ሃሽ ኢንክሉድ አዮስትሪም በሚለው ማለት ነው። ይህን ካልተጠቀማችሁ ፕሮግራማችሁ አይሰራም ማለት ነው። ስለዚህ ሃሽ ኢንክሉድ አዮስትሪም ማለት ቀለል ስናደርገው ለምሳሌ አንድ ፕሮግራም ካልኩሌተር በተሰራ ከዩዘሩ ኢንፑት መግባት አለበት አይደል? ኢንፑት ያስፈልገናል ማለት ነው። ያ ነገር ደግሞ አውትፑት ፕሪንት መደረግ አለበት፣ አውትፑት ያስፈልገናል ማለት ነው። እነዚህ ነገሮች ማኔጅ የሚያደርግልን እነዚህ ነገሮች እንድንጠቀም ቱልኪቶችን ቦሮ የሚያደርግልን ሃሽ ኢንክሉድ አዮስትሪም ማለት የሚለው እንትን ነው ማለት ነው። ስለዚህ ሁልጊዜም ከሲ ፕላስ ፕላስ ፕሮግራማችን ቶፕ መጀመሪያ ላይ ሃሽ ኢንክሉድ አዮስትሪም የሚለውን እንጠቀማለን ማለት ነው። ዩዚንግ ኔም ስፔስ ስትሪ የሚለው ደግሞ ኔም ስፔስ ማለት በቃ ከስሙ እንደምትረዱት ስታንዳርድ የሆኑ ኔም ስፔሶችን ስታንዳርድ የሆኑ የኔም ላይብራሪዎችን የሚያመጣልን ነው ማለት ነው። እና አሁን ሲ ፕላስ ፕላስ በኖርማሊ ይሄን ዩዚንግ ኔም ስፔስ ስትሪን ሳንጠቀም እንጻፍ ብንል ለምሳሌ ሲአውት ስንል ኤስቲ ሲአውት እያልን ኤስቲዲ ብለን እነዚህ አራት ነጥቦች እንጠቀማለን። ሲኢን ስንልም እንጠቀማለን። በጣም ኤቭሪ ታይም የሆነ ኮድ ራን ማድረግ ስንፈልግ የሆነ ፕሮግራም ሶልቭ ስናደርግ እንጠቀም ነበር ማለት ነው። ግን ቶፕ ላይ ዩዚንግ ኔም ስፔስ ኤስቲዲ የሚለውን ነገር እዚህ ጋር ከተጠቀም ይሄን ስታንዳርድ ኔሞችን የመጠቀም ላይብራሪ ካስገባን ኤስቲዲ የምትለዋች ነገር ትቀራለች ማለት ነው። እዚህ ጋር እያንዳንዱ መጻፍ አይጠበቅብንም። ሲአውት ሲኢን እያልን መጠቀም እንችላለን ማለት ነው። ግን እንድካል በቃ ይሄኛው ስታንዳርድ ላይብራሪ ዩዚንግ ኔም ስፔስ ኤስቲዲን ተጠቅም ብለን ሲአውት እያልን መጠቀም ሊኖርብን ነበር ማለት ነው። ሶ ይሄን ለማስቀረት መጨረሻ ላይ አንዴ ሁሉንም ነገር ለመጨረስ ዩዚንግ ኔም ስፔስ ኤስቲዲ የሚለውን ምናልባት አንዳንዴ የውጭ ቱቶሪያሎች የቆዩ ቱቶሪያሎች ላይ ስትመለከተው ኤስቲዲ ከዛ አራት ነጥብ ከዛ ሲአውት የሚል ኮንሰፕት የሚሉ አጻጻፎች ልታዩ ትችላላችሁ። ስህተት አይደለም፣ ግን ደግሞ ክሊር ወይ የሚባለው ይሄኛው ነው ማለት ነው። ቶፕ ላይ ማስቀመጥ ከዛ የሚሉትን ያሉትን ፕሮግራሞች መጻፍ ማለት ነው። ኢንት ሜን የሚባለው ደግሞ ምንድነው? ሜን ፈንክሽናችን ነው። ሲ ፕላስ ፕላስ ኮምፓይለራችን ራን ማድረግ የሚችለው እዚህ ጋር ኢንት ሜን የሚለው ኮንሰፕት ላይ ነው መጥቶ ነው ማለት ነው። ኢንት ሜን አሁን ይሄን ኮድ ራን ብናደርገው የሚጀምረውን ማድረግ ነው የት ነው ማለት ነው? 5 ላይ ነው። እቺኛዋ በቃ ኢንትሪ ፖይንት ናት የፕሮግራማችን ራን ለማድረግ ማለት ነው። እቺ ኢንትሪ ፖይንት ኢንት ሜን አለች፣ ከዛ ብራኬት አለች። እዚህ ጋር አርጊመንትም ሊገባበት ይችላል። ፈንክሽን ላይ ስንደርስ እናየዋለን። እዚህ ጋር የተከፈተች አለች፣ እዚህ ጋር የተዘጋጅ ካርሊ ብሬስ አለች ማለት ነው። ይሄ ብሎክ ነው ኮዳችን። እዚህ ውስጥ ያለ ኮድ ነው ኤክስኪዩት የሚደረገው እንጂ ለምሳሌ እዚህ ውስጥ ኮድ ብጽፎ ኤክስኪዩት አይደረግም። ምናልባት ፈንክሽን ላይ ስንመጣ እንመለከተዋለን። እዚህ ውስጥ ላይ ፈንክሽን ከተጠራ በኋላ ነው ውጭ ላይ ኤክስኪዩት የሚደረገው እንጂ ግን ውጭ ላይ ያለ ኮድ መጀመሪያ ኮምፓይለራችን ራን የሚያደርገው እዚህ ውስጥ ላይ ያለውን ኮድ ነው ማለት ነው። ሶ በቃ ይሄኛው ብሎክ ነው፣ ብሎክ ኦፍ ኮዳችን ነው። ኤቭሪ ታይም የምንጽፈውን ኮድ የት ነው የምንጽፈው ማለት ነው? እዚህ ውስጥ ከሪተርን በፊት ከኢንት ሜን በኋላ መካከል ላይ ያለ ቦታ ላይ ነው የምንጽፈው ማለት ነው። እነዚህ ካርሊ ብሬሶች ምንድን ናቸው ማለት ነው? ብሎክ ናቸው ማለት ነው። ስታርት እና ኤንድ ኦፍ ዘ ፈንክሽን ነው። ሪተርን ዜሮ የምንለው ደግሞ ፈንክሽናችን የሚያልቅበት ነው። ኦፕሬቲንግ ሲስተሙ ፕሮግራሙ ፊኒሽድ ነው የሚለውን ነገር ለኦፕሬቲንግ ሲስተሙ የሚነግርበት ነው ማለት ነው። ሶ ኢንት ሜን ማለት እዚህ ጋር ኢንት ስንል ኢንት ማለት ኢንቲጀር እንደማለት ነው። ኢንት ሜን የሚባለው ፈንክሽን ሲገባ ምንድነው ያለው? በቃ ስራን ከጨረስክ በኋላ ዜሮን መልስልኝ፣ ጨርሻለሁ ብለህ ለማሳወቅ ዜሮን መልስልኝ እንደማለት ነው። ሶ ኢንት ሜን ብለን ከዛ መጨረሻ ሪተርን ዜሮ ስንል በቃ ስራዬን ጨርሻለሁ እያለ ዜሮ ለምንድን ሆነች? እዚህ ጋር ኢንት ስለሆነች ኢንቲጀር ቫልዩ ነው የሚመልሰው ማለት ነው። ምናልባት ወደፊት ሪተርን ታይፕ የሚል ያለ ቫሪያብል ዳታ ታይፕ ስንመለከት በደንብ ግልጽ ይሆንላችኋል። ግን እዚህ ጋር ዶወሪ ዋናው መጨነቅ ያለባችሁ ነገር ምንድን ነው? እዚህ ማወቅ ያለባችሁ ሃሽ ኢንክሉድ አዮስትሪም እና ዩዚንግ ኔም ስፔስ ስትሪም የሚሉት ሁልጊዜም ሲ ፕላስ ፕላስ ኮድ በምጽፉበት ጊዜ ቶፕ ላይ ሁሌም የማይቀሩ ነገሮች እንደሆኑ ነው። ሌላው በተጨማሪ ደግሞ ኢንት ሜን የሚለው የፕሮግራማችን ኢንትሪ ፖይንት እንደሆነና ይህን መርሳት እንደሌለብን ሁሌ ኢንት ሜን ብለን ብራኬት አድርገን እቺን ካርሊ ብሬስ መክፈት ነው። ከዛ መጨረሻ ላይ ደግሞ ሪተርን ዜሮ ብለን ካርሊ ብሬስ መዝጋቷን መርሳት እንደሌለብን ነው። መካከል ላይ ያለ ኮድ ብዙ ኮድ ሊጻፍ ይችላል። ሲአውት የሚለውን አትጨነቁ። ሲአውት ማለት በቃ ይህን ነገር አውትፑት አድርጋ አሳየኝ እንደማለት ነው። ሲአውት ነው። ከዛ እንጠቀማለን ይሄኛው ሁለት ለዛን ሳይን እንጠቀማለን። ከዛ እዚህ ያለው ነገር ከዚህ ውስጥ ያለው ነገር ነው ኤክስኪዩት የሚደረግልን አውትፑት የሚደረግልን ወይም ደግሞ ፕሪንት የሚደረግልን ማለት ነው። ሶ ምናልባት አይዲኤች ላይ ተመልሰን ወይም ደግሞ እንትናችን ላይ ተመልሰን ብንመለከተው ኦኬ ልመልሳችሁና የኮዳችን ላይ እንመለከተው። እዚህ ጋር ምንድነው የሚለን? እዛ ያለው ቅድም ያያችሁት ኮድ ነው። የመጀመሪያ ሄሎ ወርልድ የምትለው በቃ ኤቭሪ ታይም አንድ ፕሮግራምን ኮዲንግ ሲጀምር የሚጽፋት ላይን ኦፍ ኮድ ሄሎ ወርልድ የምትላል ናት። እና
ስለዚህ አሁን ይሄን ኮድ ራን ብናደርገው ስክሪናችን ላይ ምን የሚል ውጤት ማሳየት አለበት ማለት ነው? ሄሎ ወርልድ የሚል ሪዛልት ማሳየት አለበት ማለት ነው። እዚህ ጋር ስትመለከቱ ሄሎ ወርልድ ይለናል ማለት ነው። ሄሎ ወርልድ የሚለው ምን ስላደረገ ነው? አውትፑት አድርገን ስላሳየን ነው ማለት ነው። ወይም ደግሞ ሲ አውት ብለን ስለጻፍነው ነው። ይሄ ነገር አውትፑት አድርገልን ስላለው ነው። ከዚህ በተጨማሪ ደግሞ ሲ ፕላስ ፕላስ ላይ ማወቅ የሚገባችሁ ነገር ብዬ የማስበው ምንድነው? ይችኛዋ ከርሊ ብሬስ ሁሌም ቢሆን የማትቀር ነገር ናት። በቃ ህግ ነው። ከርሊ ብሬስ ማን ነው? ሰሚኮለን ካልጻፋችሁ ምንድን ነው ማለት ነው? ኮዳችሁ ራን አያደርግም፣ ስህተት ነው ማለት ነው። ሶ ይሄን የሆነ ላይን እየጻፋችሁ በቃ ይሄ ነገር እዚያ በቃ ብለን የምንጽፈው በምንድን ነው ማለት ነው? በሰሚኮለን ነው ማለት ነው። ሶ እዚህ እሱንም ኮንሲደር እንድታደርጉት ለማለት ፈልጋለሁ። ከዛ በተጨማሪ እስኪ ወደ ፒዲኤፋችን እንመለስና የተለያዩ እንትኖች አሉ። እዚህ እንደምትመለከቱት ዴፊኒሽኖቹ እዚህ ጋር አሉላችሁ። ኢንፑት አውትፑት ኦፕሬሽን ነው፣ ኤክስፕሌን አድርገዋለሁ። ስታንዳርድ ላይብራሪዎችን ኔሞችን ለመጠቀም ሲ አውት ማለት አውትፑት ማለት ኢንዲል ማለት ደግሞ ኢንዲ ላይን እንደማለት ነው። መለስና ኮዳዎችን ላይ ያሳያችኋለሁ። ኢንቲሜል ማለት ደግሞ ፕሮግራማችን ስታርት የሚያደርግበት ነው ብያችኋለሁ። ሲ አውት አውትፑትን ስክሪን ላይ የሚያሳይ ነው። ኢንድ ለሚለው ደግሞ ካርሰራችንን ወደ ኔክስት ላይን የሚወስድ ነው፣ ወይ ደግሞ ያ ላይን ኢንድ እንደተደረገ የሚያሳይ ነው ማለት ነው። ይህን አንደርስታንድ እንድታደርጉት አንድ ለምሳሌ ኮድ እዚህ ጋር ልጻፍና አንድ ሲ አውት ስቴትመንት ልጻፍ እዚህ ግና ለምሳሌ ሲ አውት ልበልና ለምሳሌ ዌልካም ቱ ፍሬሽማንስ አካዳሚ ልበልና ኦኬ ዌልካም ቱ ፍሬሽማንስ አካዳሚ ልበልና ራን ባደርገው ራን ባደርገው ምን የሚል ይመጣልኛል? ሄሎ ወርልድ አለ። ከዛ እዛው ላይ ስፔስም የለውም ዌልካም ቱ ፍሬሽማንስ አካዳሚ የሚል መጣልኝ ማለት ነው። ግን ደግሞ ዋጅፍ ይሄን እንትን አዲስ ላይን ላይ እንዲጽፍልኝ ቢፈልግ ዌልካም ቱ ፍሬሽማንስ አካዳሚ የሚለውን አዲስ ላይን ላይ እንዲሰራልኝ ቢፈልግስ ይሄን ለማድረግ ምን መጠቀም አለብኝ ማለት ነው? ኔክስቱን ነገር ኔክስት የሚመጣውን ነገር ኔክስት ላይን አድርግልኝ፣ አዲስ ላይን አድርግልኝ። ይሄ ላይን እዚህ ጋር ያብቃ ብለን መንገድ ከፈለግ ኢንዲል ብለን ኢኤንዲ ከዛ ኤል ብለን እናስቀምጥለታለን ማለት ነው። እዚህ ላይ ኢንዲል ብለን ስናስቀምጥለት አሁን ራን ስናደርገው ምን ያደርግልናል ማለት ነው? አዲስ ላይ ዌልካም ቱ ፍሬሽ ሄሎ ወርልድ የሚለውና ዌልካም ቱ ፍሬሽማንስ አካዳሚ የሚለውን አዲስ ላይ አደረገልን ማለት ነው። እዚህ ጋር እዚሁ እንትኑ ካነሳው አይቀር ለምሳሌ ደግሞ አዲስ ላይ ከማድረግ ይልቅ ስፔስ አልነበረው ማለት ስፔስ እንዲያደርግለት ብንፈልግ እዚህ ሄሎ ወርልድ ከሚለው በኋላ ስፔስ እንዲያደርግ ብንፈልግ እዚህ ጋር እንገባና ስላሽ አድርገን ቲ ብለን ብንጠቀም ምን ያደርግልናል ማለት ነው? ስፔስ ያደርግና ያስቀምጥልናል ማለት ነው። ኢንድ ላይን የሚለውን አጥፍቼዋለሁ፣ አስተውሉ። ሶ እዚህ ጋር ሄሎ ወርልድ ከዛ በተጨማሪ ምን አለ ማለት ነው? ዌልካም ቱ ፍሬሽማንስ አካዳሚ ላይ ማለት ነው። ሶ በዚህ መልኩ ኒው ላይን ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ስፔስ ማድረግ ትችላላችሁ ማለት ነው። ወደ ቀጣይ ነገሮችን እየተመለከትን በዲቴል እየተመለከትን ስንሄድ በደንብ እንትን ያለን ማለት ነው። እዚህ ጋር ኤክሰርሳይዝ ያለላችሁ ሄሎ ኢትዮጵያ የሚል እንትን ክሬት አድርጉ ነው የሚለን። ከዛ ዩኒቨርሲቲያችሁን፣ ኔማችሁን፣ ዲፓርትመንታችሁን በሴፓሬት ላይ የሚጽፍ ኮድ ጻፍ ነው የሚለን። ለምሳሌ ይሄን መጻፍ ከፈለጋችሁ በቃ ሲያውትሩና ኔም ስማችሁን ጽፋላችሁ። ከዛ ኢንዲድ ብላችሁ ከዛ ደግሞ ዩኒቨርሲቲያችሁን እያላችሁ ሲያውት እያላችሁ መጻፍ ነው ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ስላሽ ኤን የምትል እንትን አለች እና ኢንዲል ከማለት ይልቅ እዚህ ጋር ቲ እንዳለው ስላሽ ኤን ብናደርጋት ምን ያደርገዋል ማለት ነው? በአዲስ ላይን ይጽፍልናል ማለት ነው። ይሄኛው አዲስ ላይንም ኒው ላይን እንደማለት ነው። ኤን እዚህ ጋር እንደምትመለከቱት ሄሎ ወርልድ የሚለው ከላይ ነው። ከታች ደግሞ ዌልካም ቱ ፍሬሽማንስ አካዳሚ የሚለው መጣ ማለት ነው። ሶ ስላሽ ኤንንም በኢንስቴድ ኦፍ ኢንዲል መጠቀም ትችላላችሁ ማለት ነው። ሶ ሰሚኮሎን ለምሳሌ ኮምፓይለር ኤረር ተመልከቱ ነው የሚለን። እዛ ጋር ኤረር ታይፖችን ስለምንመለከት እዛ ላይ በደንብ ይገልጽ ይሆንላችኋል ብዬ አስባለሁ። ግን ኮምፓይለር ኤረር ማለት ኮምፓይል በሚደረግበት ጊዜ ኮምፓይለራችን ሲንታክሱን ቼክ የሚያደርገው ሲንታክስ ማለት ግራመር እንደማለት ነው። የሲ ፕላስ ፕላስ ግራመር እንደማለት ነው። በቃ ህግ ነው። ለምሳሌ ሰብጀክት ቨርባል አግሪመንት አለ አይደለ? የሆነ ነገር ካልሆነ ሙሉ ማለት አያስተላልፍም አይደል? በላንጉጅ ከሆነ በሰው ላንጉጅ ከሆነ መግባባት እንችላለን። ግን እዚህ ጋር እንትኑን ቺን ሰሚኮለን አጥፍቼ ራን ባደርገው ኮዴን ምን ያደርግልኛል ማለት ነው? እዚህ ጋር ላይን 7 ላይ እንደምትመለከቱት ቀይ ያሳየኝ ማለት ነው። እታች ላይ እዚህ ስትመለከቱ ምን ይለኛል ማለት ነው? ኤረር ኤክስፔክትድ ሰሚኮለን ቢፎር ሪተርን። ከሪተርን በፊት ምን ያስፈልገናል? ሰሚኮለን ያስፈልጋል እዚህ ጋር አለኝ ማለት ነው። ሶ አንዲት ነገር ከሳታችሁ ኮዳችሁ ራን አያደርግም ማለት ነው። በዚሁ ድበግ እያደረጋችሁ ድበግ ማለት በቃ እንትን ማድረግ ማለት ነው። ሶልቭ ማድረግ ነው። ኤረራችሁን መሄድ ትችላላችሁ ማለት ነው።
ከዛ በተጨማሪ ደግሞ እንዴት ነው ሲ ፕላስ ፕላስ ፕሮግራሚንግን ራን የሚሆን ፕሮግራም ክሬት ማድረግ የምንችለው የሚለውን ነገር እንመልከትና ቪዲዮአችን እንዳይረዝም እንትን እንላለን ማለት ነው። ሶ ያን ያክል ከባድ ኮንሰፕት አይደለም፣ ግን የሆነ ነገር ልበላችሁ። ለምሳሌ ሲ ፕላስ ፕላስ ፕሮግራም ስናደርግ ሲኩዌንስ ኦፍ ስቴፕ አለው። ሂውማን ሪላየብል ኮድን ወደ ወርኪንግ አፕሊኬሽን ደግሞ ወደ ማሽን ኮድ መቀየር አለበት ብለን አይደለ? ሶ ኤዲቲንግ ማለት ራይቲንግ ዘ ሶርስ ኮድ ነው። ሶርስ ኮዱን መጻፍ ምን ይባላል ማለት ነው? ኤዲቲንግ ይባላል ማለት ነው። ቀደም ላይ ስንጽፍ ነበር አይደለ? ዴቭ ላይ ዌልካም ሄሎ ወርልድ ዌልካም ቱ ፍሬሽማንስ አካዳሚ እያልን እንደነበረው ማለት ነው። ሶ ኢንስትራክሽኖችን ቴክስት ኤዲተር ነው። ቴክስት ኤዲተር ማለት ለምሳሌ ኖትፓድ ላይ መጻፍ እንችላለን፣ ግን .cpp ብለን ራን የምናደርግበት ኮምፓይለር ያስፈልገናል። ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ወይም ደግሞ አይዲ የምንለው ፕሮግራማችንን ራን የሚያደርግልን እንትን ነው ማለት ነው። ለምሳሌ እኔ ኮድ ብሎክ እንደምጠቀም ምናልባት ዴቭም ልትጠቀሙ ትችላላችሁ። ስልካችሁ ላይ ደግሞ የተለያዩ ሲ ፕላስ ፕላስ ኮምፓይለሮች አሉ። እነሱን ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ኮምፓይሊንግ ማለት የኮምፓይለሩ ደግሞ ያ ትራንስሌት የሚያደርግልን ማለት ነው። ኮምፓይለር ማለት አስተርጓሚ ማለት ነው። ፕሮግራሚንግ ላንጉጅ ወደ ማሽን ላንጉጅ ትራንስሌት የሚያደርገው ማለት ነው። ሶ እሱ ሲንታክስ ኤረሮችን ቼክ ያደርጋል ማለት ነው። ሲንታክስ ኤረር ማለት ምናልባት ቀደም በኋላ ላይ ታይፕ ኦፍ ኤረር የሚለውን ስንመለከት በፓርቱ ላይ ታዩታላችሁ። ሲንታክስ ኤረር ማለት ነው ፕሮግራሙ ላይ በሚጻፍበት ጊዜ የሲንታክስ ኤረር ካለው ማለት የግራመር ስህተት እንደማለት ነው። ለምሳሌ ቀደም ሰሚኮሎን ሳትኩ አይደለ? ሲንታክስ ኤረር የሆነ ነገር ብሰጥ ሰሚ እንትን ነው ማለት ነው። ሊንኪንግ ማለት ደግሞ ኦብጀክት ኮዱን ወደ ላይብራሪዎችን አድ ያደርግና ኤክስኪዩቴብል ፋይል እንዲሆን ያደርጋል። ደግሞ .exe ፋይል እንዲሆን ያደርጋል ማለት ነው። ኤክስኪዩቲንግ ማለት ደግሞ ፋይሉን ወደ ፋይናል አውትፑቱ ኤክስኪዩት ያደርገዋል ማለት ነው። ኤክስኪዩቴብል ፋይል ስለነበረ ሶ ኮምፓይሌሽን እነዚህ ጂሲሲ የሚባሉ አሉ እንትኖችን የምናደርግባቸው ራን እናደርግባቸው። ግን ይሄ ዶንት ወሪ አባውት ይሄ ፈተና ላይ የሚመጣ ነገር አይደለም። ጀስት እንትን እንደማለት ነው እንጂ ማለት ጂሲሲ የሚለው ነው። ምናልባት እዛኛው ላይ ኮምፓይል ማለት ነው በኤክስኪዩሽን እና በኮምፓይል መካከል ያለው ልዩነት ምንድነው ምናምን። ሌላ ቋንቋ ላይ ሌላ ላንጉጆች ስትመለከቱ ደግሞ ትራንስሌት ምናምን የሚሉ ነገሮች አሉና እነሱን ሞር እዩዋቸው ማለት ነው። ስለዚህ ሶርስ ኮድ አለ፣ ከዛ ኮምፓይለር አለ፣ ሊንከር ኤክስኪዩቴብል፣ ከዛ አውትፑት ይመጣል ማለት ነው። እነዚህ ነገሮች አሉ። ምናልባት ታይፕ ኦፍ ኤረር የሚለውን በፓርት 2 ይዤ እመጣለሁ፣ ቪዲዮ እንዳይረዝምባችሁ። እስከዚህ ድረስ ከተከታተላችሁኝ ሀሳብ አስተያየት ካላችሁ በምን መልኩ መቀጠል እንዳለብንም ኮሜንት ላይ አድርጉልኝ። እኔ ያሰብኩት ሞር ፎከስ የምናደርገው ኮድ ፕሮግራሚንግ ላይ ነው። ማለትም ኮድ እየጻፍን ነው ኮምፓይለራችን ላይ የምንማረው። ይሄ ጀስት ኢንትሮዳክሽን ስለሆነ ላንጉጁን እንድታውቁት ኤረሮቹ ምንድናቸው፣ ታይፖቹ ምናምን የሚለውን ነገር አንደርስታንድ አድርጋችሁት በደንብ እንድትጀምሩት ነው እንጂ ግን ኮዱ ላይ ነው ፎከስ የምናደርገው ማለት ነው። ፕሮብሌሞችን ሶልቭ እያደረግን ኮመንት ማድረግ እንደረሳ። ሀሳብ አስተያየት ካላችሁ እንደ ቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ያለላችሁ። እስካሁን ጆይን ካላደረጋችሁ ብዙ ነገር ቀርቶባችኋል ማለት ነው። ጆይን ማድረግ እንዳትረሱ። ይመቻችሁ።